እህትማማቾቹ ተጋደሉ። አቤል አዩን ገደለው። አንተ አረመኔ ጨካኝ! እንዴት ብትደፍር ነው ልጅን የምትገለው? እኔ እኮ የእናቴ ልጅ ወንድሜ አምኜህ ነበር። እንዴት እንደዚህ ታደርጋለህ? ብሎ ሲል አዩ ሁሉንም ነገር ተናገረ። አንተ አክብረኸኝና ወደኸኝ አታውቅም። በዛ ላይ ደግሞ እኔ የሌለኝ ሁሉ አንተ አለ። ሀብት ብትል ንብረት ብትል ቤተሰብ ብትል አንተን ብቻ ነው የሚወዱት። እኔን አንድ ቀን አክብረውኝ ወደውኝም አያውቁም። እና ታዲያ አንተ መልካም ሚስት አግብተህ በሰላም የምትኖር ይመስልሃል ወይ? አዎ አድርጌዋለሁ ብሎ ተናዘዘ። አቤል ያሳዝናል። እስር ቤት ገባ። አዩን በመግደል በቁጥጥር ስር ውሎ ፍርድ ቤት ቆመ። እናም አዎ አድርጌዋለሁ፣ ወንድሜን ገድዬዋለሁኝ ብሎ አለ። እያንዳንዱ ነገር ተናገረ። አቤል በጸጸት ሞተ። በጣም ያሳዝናል። እናም ሰው እንዴት ወንድሙ ላይ እንደዚህ አይነት ጭካኔና አረመኔ የተሞላበት ነገር ያደርጋል? እኔ እኮ በጣም በጣም አዝኛለሁ ብሎ አዩ አለቀሰ። በስተመጨረሻ እያለቀሰ ይችን ዓለም ተሰናበታት። አቤል ርብቃ አረባክተው ብሎ ስትለምነው አረባክሽ ተይኝ እስኪ አንቺ በልጃችን የተነሳ ስንት ቀን ሙሉ የተሰቃየሽውና እንቅልፍ ያጣሽበትን ቀናታትና ሳምንታት ወረታት በፍጹም አረሳውም እና ላደረገው ነገር ዋጋ አስከፍየዋለሁኝ። በቃ ቅጣቴን እቀበላለሁ፣ ምንም አታስቢ ብሎ ተናገረ። እርች ወረቀቱ ፌክ እንደነበረና ትክክለኛ ወረቀት ግን የት እንዳለ እንደማታቅ ተናገረች። ምን? ደነገጠ አቤል። አዎ እውነት ለመናገር አዩ እንደዛ ሲያስደነግጠን የነበረውና አልፎም ደግሞ የድሮ ፍቅረኛ ማለቴ መቲ ሚስቱን በሐሰት ሚስቴ ናት ብሎ የሐሰት ወረቀት አሰርተው ባልና ሚስት ነበሩ እና እሷም መጀመሪያም እኔን አፍቅራ ሳይሆን እየተጫወተችብኝ ነበር ማለት ነው። በትክክል ያን ጊዜ ሚስቴ ባሌ ምናምን ተብሎ ሴቭ የተደረገው ስልካቸው ላይ እንግዲህ እነሱ ናቸው ብላ አለች። በጣም ያሳዝናል። እኔ እንደዚህ ጠብቄ አላውቅም ነበር ብሎ አለ። እንዲህ ነው አንዳንድ ጊዜ የሆነ ሰው ሳታስበው በጎኑ ይጎዳሃል። እናም በቃ አይዞህ በርታ አለችው። ምኑን በረታሁት እያለ ተጸጸተ። የርብቃ አጎት አዩን እያንዳንዱ ነገር አፋጠጠው። እስኪ ወረቀቱን አምጣው ማለቴ የቤቱን ጉዳይ ብሎ ሲል ምን ስለምን ቤት ጉዳይ ነው የምታወራው እንዴ? ርብቃ ልጅ ሁሉንም ነገር ነግራኛለች። እናም ምናልባት የሆነ ስህተት ሊኖረው ስለሚችል እኔ ባጣራው ይሻላል አይደለም። ታዲያ አንተ ምን ቤት ነህ? ምን ማለት ነው? የልጅ ቤት አይደለም እንዴ ይሄ? እንዴ የእሷ ቤት ነው እንዴ? የኔና ያቤል መስሎኝ። አይ ልጅ ነህ መሰለኝ ገና። አዩ ታዲያ እኮ ያው እዚህ ቤት እስካገባችና አብረው እስከኖሩ ድረስ ቤታችሁ ነው የሚባለው። እሺ የግል ቤት ብሎ ነገር የለም። ባልና ሚስት ማለት አንድ አካል አንድ አምሳል ማለት ናት ብሎ ተናገረ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። ርብቃ አጎትየው አቤል ከገጠር ተመለሱ። እናም አዩን በሩን አንኳኩተው መጀመሪያ አዩ ሲያቸው እጅጉን ደነገጠ። አይን ፍጥጥ ጥርስ ግጥጥ ሆነ። እናም ቆይ እናንተ ደግሞ እዚህ ምን ትሰራላችሁ ብሎ ሲል ምን ማለት ነው አዩ? እንዴ ቤታችን መጣና ማለቴ እንዴት? እንግዲህ አጎታችን መሄድ አለብን አለ። በዛ ላይ መጀመሪያም ርብቃ ፈልጋ ነበር እንጂ እኔ እኮ የመውጣት አላማ የለኝም ነበር። እንዴ አንተ ሰውዬ አብድሃል እንዴ? አዎ ምክንያቱም ትክክለኛ ሰዎቹ መጥተው ውጡ እስካላሉን ድረስ ነው እኔ ማለቴ አንተንና ማሚቶን ትተው እኔም ብቻ ውጡ የሚሉት እና ይህ ነገር ብዙ አላሳመነኝም ነበረ። ነገር ግን ርብቃ
እንሂድ ብላ ስትለኝ ለእሷ ሞራል ብዬ ነው ብሎ አለው። እንደዛ ከሆነማ ጥሩ። ምን ነው የደበረ ትመስላለህ አዩ። አረ ምን ይደብረኛል አጎትየው እንዴት ነህ ግን አንተ የአቤል ወንድም ነህ እንዴ? የአቤል ወንድም ነህ ብሎ ሲለው አዎ እውነት ለመናገር አንመስልም አይደል? የእናቱ ዝንጉርጉር ይባላል። አዎ አቤል በጣም የተረጋጋ አስተዋይ ነው። እናንተ አይደለህም እያልከኝ ነው? እኔ እንግዲህ ለሁሉም ነገር ምንም ግድ አይሰጠኝም። ማለቴ ህይወት አጭር ናት የሚለውን መርህ እጠቀምበታለሁኝ። በጣም ደስ ይላል። እና ደግሞ ያው ዘገምተኛ ነገር ነው። አይ ቢሆንም እሱ እንኳ የሆነ ደስ የሚልና አስተዋይ መሆኑ እርጋታው ያው ደስ ይላል። ወንድ ልጅ ረጋ ሲል እያለ ሲያወራው ከዛ በውስጡ ቆየ ሰው የምንፈልጎ ነው ጭራሽ ብሎ አቤልን የሚያሞጋግስ ሰው ይምጣ። ቆይ ሁሉም ከነዚህ ሰዎች ምን አይተዋል እያለ ብቻውን ሲያወራ ምን ነው እያወራህ ነው እንዴ? አረ ወዲህ ነው ለመቲ ደውሎ እንዴ እኔ ፍቅር ጠፋህ እኮ ብላ አለችው። ምን አንቺማ ምን አሻሽ እንዴ? ምን ተፈጠረ? አንተስ ብትሆን እባክሽ ጉድ ሁነናል። አልገባኝም። እኔ እኮ ወደ አንተ ጋር እየመጣሁኝ ልብሶችን በደንብ እያጣጠፍኩኝ ሻንጣ እየከተትኩ ነው። ባትመጪ ይሻልሻል ነው። አልገባኝም። ለምንድን ነው ማለቴ የማልመጣበት ብላ ስትለው ባክሽ መጥተዋል ባልና ሚስቶቹ። ምን እንዴ? አዎ መጥተዋል እንግዲህ ብሎ ስልክ ጆሮዋ ላይ ስልኩን ዘጋበት። ከዛ መቲ በጣም ተጠራጠረች። እኔ እኮ እዩን የቱንም ያህል ባፈቅረውም አላምነውም። እስኪ ወደ አዙ ጋር ልደውል ብላ አዙ ጋር ደወለች። እንዴት ነሽ ደህና ነሽ ብላ ስትላት ደህና ነኝ ምርጧ። እንዴ ምን አዲስ አለ? ኧረ ወፍ የለም ነው። ያው ግን አዲስ ነገር አለ። በጣም ቢዚ ስለነበርኩ ነው ስልክሽን ያላነሳሁት እኮ። ምን ተፈጥሮ ነው? እቤት ሰው ስላለ ማለቴ ከአንቺ ጋር ሳወራ እውጭ ስለወጣሁ ነው። አልገባኝም። የእውነት እነ ርብቃ መጥተዋል እንዴ? እንዴ ከየት ሰማሽ? እሱማ አዩ ነግሮ የነበረ እና ያው አላም ነው ብዬ ነው አንቺ ጋር የደወልኩት። ደግሞ ስራሽን እንዳታጭሽ። ያው እውነትሽን ነው አይደል? አዎ ምርጧ። ለምን ብዬ ዋሻለሁ? ለነገሩ ብቷሽም የሚደርስብሽን ነገር ታውቂያለሽ። አዎ በደንብ አድርጌ አውቃለሁ፣ አታስቢ፣ ችግር የለውም ብላ አለቻት። ከዛ ከማን ጋር ነው የምታወሪው ብሎ ሲላት ከማንም ጋር ቦስ፣ ትሰምኛለሽ? እኔን መዋሸት አይጠበቅብሽም። አይ መቲ ናት ማለቴ ልታረጋግጥ ነው። እንዴ ለምን? እኔ ነግሬያት የለም እንዴ? እንግዲህ አንተን አላምንህ ብላ ይሆናላ እና ከእኔ ይልቅ አንቺን አመነች ማለት ነው መሆኑ ነው ቦስ። እንግዲህ እኔ ምን አውቃለሁኝ? እናንተ የምትባባሉትን ነገር እኔ ምን አውቃለሁኝ ብለህ ነው ብላ አለችው። ርብቃ አዩ ከጓዳ ይዞ መጣና ምርጥ ስጦታ እንኪ ብሎ አላት። ምን ነው? ኧረ ተወው። አያያይ እንዴ በቃ የምትፈሪ ከሆነ እኔ ከፍተዋለሁኝ ብሎ አለ አቤል። አረ ችግር የለውም ብላ ስትከፍትለት አሻንጉሊት። ከዛ ምን ይሰራልኛል አሻንጉሊት? እንግዲህ ልጅሽ ከመውረዱ በፊት ስጦታ አልሰጠው ነበር ሲያድግ እና ለዛ ብዬ ነው ብሎ ሲሰጥ በጣም ተናደድና አሽቀንጥሮ ጣለው አቤል። ከዛ እሷም ወጣችና ይሄ የተረገመ ሰውዬ ልጄን መግደሉ አላንሰው አለና ጭራሽ ብሎ አሻንጉሊት ይሰጠኛል እንዴ እያለች በጣም ተናደደች፣ በጣም ጨሰች። ከዛም በኋላ እርች ደግሞ እባክሽ ተረጋጊ፣ ትንሽ ጊዜ ነው። እውነትሽን ነው? አዎ ሁሉንም ነገር አስተካክያለሁ። ሲቀጥል ደግሞ ያንን ኦሪጂናሉን ወረቀትም እናገኘዋለን። ሌላው ደግሞ ማለቴ መቲ የአቤል ፍቅረኛ ሚስቱ ነች። እውነትሽን ነው? አዎ በጣም ፍቅረኛሞች ናቸው። በጣም ይዋደዳሉ። በጣም ይገርማል። ግን እውነት አቤል ይህን ሲሰማ በጣም ያብዳል ብላ አለች። አዎ እኔም ይህን ነገር ለአቤል ፈርቻለሁ። ግን ደግሞ ትክክለኛ ማንነቱን ማወቅ አለበት። ካልሆነ ግን ሁላችንም አደጋ ውስጥ ነን ብላ አለች። ታውቂያለሽ ይህንን አሻንጉሊት ሲሰጠኝ በጣም ነበር የጨስኩት። ሬች እንኳንም ምን የሌለሁ አለች። እውነት እኔ ኑሬ በነበር እገለው ነበረ ብላ ስትል ተረጋጊ፣ እንደዚህ አይደለም ምልች የምተወው ይመስልሻል? እኔ ራሴ በደንብ አድርጌ ድብና አድርጌ እበቀለዋለሁኝ ብላ አለች። ወይኔ እኔ ምልሽ ርብቃ ግን የማላቅሽ ሰው ሆንሽብኝ እኮ አልገባኝም። ምን ታረጊዋለሽ? ልጄ በጣም ቀይሮኛል። ልጄን በጣም ተስፋ አድርጌ ነበር፣ ግን ተስፋዬን፣ አለሜን፣ ሁሉ ነገር የነጠቀኝ። ስለዚህ እኔም ያለውን በሙሉ እነጥቀዋለሁኝ ብላ አለች። እውነትሽን ነው? በሚገባ እውነቴን ነው።
ሁሉንም ነገር እነጥቅና ባዶውን ነው የማስቀረው። ደስታም ሀዘንም ምን እንደሆነ በደንብ አድርጌ አሳየዋለሁኝ ብላ አለች። እሺ እና ደግሞ በጣም ደስ የሚለው ነገር እኮ ይሄንን ወረቀት የሰጠችን ማሚቶ ናት። ምን? አልገባኝም። እኔ እኮ ማሚቶን ሳማ ነበረ። አዎ፣ ግን ማሚቶን የሆነ ሰው ወጥመድ ያስገብቷታል። ማለቴ ምናልባት በኋላ እሱ ቢያዝ ማሚ ናት ብሎ ለማማሃኘት ይመስለኛል። እና እያስመሰለች ነበር ማለት ነው። አዎ፣ እንግዲህ እስካሁን ድረስ ማውራትን ምንም ነገር ትችላለች። እና በዛ ላይ ደግሞ አዙ ጋር ተስማምታ እኛን ለማገዝ እየረዳችን ነው ብላ አለች። ወይኔ በጣም ይቅር ይበለኝ። ርብቃዬ ልቧ ተሰብሮ እንቅልፍ ነሳት። አቤላ ምን ሆነሽ ነው ርብቂ ማለቴ በጣም ደብሮሻል፣ በዛ ላይ ደግሞ ምን ሆነሽ ነው ብሎ ሲላት የልጄን ገዳይ እያሰብኩ ነው። እንዴ እባክሽ መቼም እናቴ ናት አትበይ። እናቴ ከዚህ በኋላ ምንም ነገር መናገር አልፈልግም። አይ እናትህም አይደለችም እና ደግሞ በቃ ሌላ ሰው ነው፣ ግን ከዚህ ቤት ውስጥ ነው። አልገባሽም? ቆይ አንቺ ልጅ እየቃሸሽ መሆን አለበት። እኛንን ያለ ነው መቼም እኛ ልጃችንን አንገለው። አይ እንደዛ ማለት አይደለም፣ ግን እዩ ይመስለኛል። ምን? እዩ እኮ ወንድሜ ነው። እኔ እንድጎዳበት አይፈልግም። እና ያኔ ልጁ ሲወርድብሽ ሲያለቅስ አይደል እንደዋለው? አይ ያዞምባ ነው ብሎ አላት። ምን ያዞምባ ነው ብላ ስትለው ምን ብሎ በጥፊ ያጋጫል። እንዴ አንተ እኔ ላይ ጥፊ ብላ ስትለው ባክሽ የራስሽ ጉዳይ ብሎ ተናዶ ወደ ውጭ ወጣ። ከዛም በኋላ እኔ ርብቃ አይደለሁም እያንዳንዳችሁ እበቀላችኋለሁ ብላ ስትዝት አዩ እንግዲህ አጎትዮ መጥቷል። ርብቃም ደግሞ ነቅታብኛለች እና ጉዴ መፍላቱ ነው እያለ ለጓደኛው ሲያወራ አቤል ደረሰበት። ልጁንም ገድዬበታለሁ ሀብትና ንብረቱንም በራሴ ስም እንደሆነ ሲያቅ ምን ሊለኝ ነው? ምን? ደነገጠ አዩ ገጠ አቤል። አዩም ደነገጠ። አልገባኝም። እየሮጠ መጣና ሽጉጡን ይዞ እባክህ እያለች ርብቃ ስትለምነው ልኩን ሰጠው። አዩን ትሰማኛለህ? ከኔ ጋር በፍጹም እንደዛ አይነት ነገር ማድረግ የለብህም ነበር እና በአንተ በጣም አፍሬያለሁ፣ ወንድሜም እንድትሆን አልፈልግም ብሎ አለው። ከዛ እጅጉን ስቅስቅ ብሎ አለቀሰ አቤል። ማሚቶ እያስመሰለች መሆኑ ታወቀ። አጎትየው ማሚቶን ንቂ፣ የድሮ ታሪካችንን አንስተን ማውራት አለብን እና ርብቃ ላይ ያደረግሽውን እያንዳንዱ ነገር ደግሞ ትናገራታለሽ። ልጄን በፍጹም አንዲት የዘላላ እንባ እንዲወርድ አልፈልግም ብሎ ልክ ልኳን ነገራት። ሪች እንግዲህ ትልቅ ታሪክ ሰራች። መቲ ደግሞ በቅርቡ እስር ቤት ትገባለች። አዙ በትክክለኛው መንገድ አቤልን በመርዳቷ ደስ ያለው በላይክ ያሳየኝ